በሀገራችን ኢትዮጵያ ባለፉት 7 ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር ዓለም አቀፍ ተቀባይነትን ያስገኘላት ነው። በእነዚህ ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር በደን እንዲሸፈን አስችሏል። ከዛም በተጨማሪ በእነዚህ ዓመታት የሀገራችንን ሕዝቦች ተሳትፎ ስንመለከት 7ቱን ዓመት ሙሉ 25 ሚሊዮን ዜጎች ተሳታፊ እንደነበሩ ነው ከግብርና ሚኒስቴር ያገኘነው መረጃ የሚያሳየው። በእነዚህ ዓመታት በተከናወነው የችግኝ ተከላ መርሃ ግብር ላይ በአጠቃላይ ኢትዮጵያ ውስጥ ከሚተከሉ ችግኞች መካከል 60 በመቶ የሚሆኑት ለጥምር እርሻ የሚያገለግሉ ናቸው። ቀሪዎቹ ደግሞ ለደን ሽፋን አገልግሎት ውሏል። ይህ መርሃ ግብር የሀገሪቱን የደን ሽፋን በመጨመር አረንጓዴ ቦታዎችን ከማስፋፋት በተጨማሪ የሚኖረውን የአፈር ክለት በመቀነስ የተለያዩ ግድቦች በደለል እንዳይሞሉ ከፍተኛ አስተዋጽኦ አበርክቷል። ለዚህ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ማሳያ ተደርጎ ይወሰዳል። ተስፋን እንትከል የዚህ ዓመት መርሃ ግብር ዋና መልእክት ነው። 8 ቢሊዮን የሚሆኑ ችግኞችም ይተከላሉ ተብሎ በእቅድ ተይዟል። ከ2011 ጀምሮ በኢትዮጵያ የተተከለው ችግኝ 48 ቢሊዮን ሲሆን የዘንድሮ ዓመት ችግኝ ተከላ ሲጨመር ደግሞ ይህ ቁጥር ወደ 56 ቢሊዮን ከፍ ይላል። ኢትዮጵያ ከ1 ዓመት ከ6 ወር በኋላ የኮፕ 32 መርሃ ግብር ታስተናግዳለች። ያኔ የኢትዮጵያውያን የችግኝ ተከላ ስራ ቁጥሩን ወደ 65 ቢሊዮን ከፍ ያደርገዋል። ኢትዮጵያ ባለፉት 7 ዓመታት ባከናወነቻቸው የችግኝ ተከላ መርሃ ግብር 2016 ላይ በእኛ አቆጣጠር እንደምናስታውሰው በፋኦ ከፍተኛ እውቅና አግኝታለች። ከዛም በተጨማሪ ደግሞ የኮፕ 32 መርሃ ግብር እንድታስተናግድ ያስቻላት ይህ የአረንጓዴ አሻራ መርሃ ግብር ነው። ችግኞችን መትከል፣ ማጽደቅና ለኢኮኖሚያዊ አገልግሎት ማዋል የሀገራችን የአረንጓዴ አሻራ መርሃ ግብር ትልቁ ግብ ነው።